ጋይስ ዛሬ ኢንተርናሽናል ሆነን ካልዋልን ማለት ነው በጣም ትልቅ ስህተት ነው። ዛሬ ኢንተርናሽናል ሆነን መዋል አለብን። ዛሬ ቬሪፋይድ መደረግ አለብን። ዛሬ ትልቅ ታሪክ ሰርተን መዋል አለብን። እኔ አላቋርጥም፣ በደንብ ቪዲዮዎች እለቃለሁ። ይህ አካውንት አይ ዶንት ኖ መጨረሻው ሊሆን ይችላል፣ አይሆንም፣ አይ ዶንት ኖ። ዝም ግን አይደለም። I'm going to speak up. I'm going to do everything I can in my power። ይህ ቪዲዮ ይህ አካውንት ለማቆየት ማለት ነው። you know don't give up man, don't give up. That's what I'm going to say ጋይስ። ዲላን ፔጅ ማለት ነው 18 ሚሊዮን 700 ሺህ ፎሎወሮች አሉት። 20 ሚሊዮን ፎሎወር እንደማደርሰው በመሴጅ ቃል ገብቼለታለሁ። ይህ ደግሞ ምን ያግዘኛል መሰላችሁ? አንደኛ ወደ ኢነር ሰርክሉ እንድገባ ያግዘኛል፣ which is ከብዙ ቲክቶከሮች ጋር ኮኔክት ያደርገኛል። ሌላ ነገር ደግሞ ምንድነው ከቲክቶክ ሄድኳርተር ከሚያውቃቸው ሰዎች ጋር ኮኔክት ያደርገኛል ማለት ነው። ወንድማችሁ ቬሪፋይድ ይሆናል፣ ወንድማችሁ ኢንተርናሽናል ይሆናል። ስለዚህ እኔ ብቻዬን እንግዲህ አቅም የለኝም፣ ከእናንተ ጋር ነው አቅሜ። ሁላችንም አንድ ስለሆን ነው፣ አንድ ሆነን ስለምንራመድ ነው የፈለግነው ነገር የምናሳካው አይደል እንዴ? ስለ ጋሽ ሰለሞን፣ ለሱራፌል ተካ፣ ለዘማሪ ገብረ ዮሐንስ ይህ ሁሉ ነገር ማሳካት የቻልነው እኔ ብቻ አይደለሁኝም። እኔ ዝም ብዬ ድምጽ ሆንኩኝ እንጂ እናንተ ናችሁ ከጀርባ ሆናችሁ ከሐሳቤ ጋር ተስማምታችሁ ይህ ተአምር የፈጠር ነው። አሁን ደግሞ ሌላ ተአምር መፍጠር እንችላለን። ያለንን ፋን ቤዝ ያለን አብሮነት ተጠቅመን ማለት ነው የማንደርስበት ደረጃ የለም፣ የማንደርስበት ሰው የለም፣ የማናሳካው ነገር የለም። ስለዚህ ጋይስ ከጎኔ እንድትሆኑ ፈልጋለሁ። አሁን በእናታችሁ I need you so much። ዛሬ ቬሪፋይድ መሆን አለብኝ። we're going to be international። ወንድማችሁ ዝግጁ ነው። I am ready ያልኳችሁ ነው። አሜሪካ መጥቻለሁ። ዋሽንግተን ዲሲ ነው ያለሁት። በጣም ታላላቅ ቲክቶከሮች አሜሪካ ውስጥ ይገኛሉ። ስለዚህ ከነሱ ጋር ኮላብ ማድረጌ አይቀርም። እየመጣው ነግራችኋለሁ። እኛ በምንድን ነው የምናሳምናቸው ትልቅ እንደሆን ፎሎወራቸው እናስጨምረዋለን እንዲደነግጡ ማለት ነው። ኦኬ። ስለዚህ ዲላን ፔጅ 18 ሚሊዮን 700 ሺህ ፎሎወሮች አሉት። 20 ሚሊዮን ፎሎወር እናድርሰው። ይህ እንግዲህ ኦፊሻል ቻሌንጅ ነው። ሁላችሁም ሄዳችሁ ዲላን ፔጅ አካውንት ፎሎ አድርጉትና ከዛ ኮሜንቱ ላይ እየገባችሁ 20 ሚሊዮን ፎሎወር ብላችሁ ጻፉለት። 20 ሚሊዮን ፎሎወር 20 ሚሊዮን ፎሎወር 20 ሚሊዮን ፎሎወር እያላችሁ ጻፉለትና አቴንሽኑ ኦልሬዲ ከኛ ጋር ይሆናል፣ ይዘነዋል ማለት ነው። ጋይስ ትኩረቱ ከያዝነው የምንፈልገውን ነገር እናደርጋለን፣ ወጪ ትልቅ ደረጃ እንደርሳለን። ይህ አካውንት ደግሞ ባን አይሆንም። ወዳችኋለሁ በጣም ሌትስ ጎ we're going to be international today። የምን አባቱ መተኛት የምን አባቱ መደበቅ ነው። እንወጣለን፣ እንናገራለን። we're going to speak up for what's right። I love you። አራት ፋሚሊ ራይት። አዶናይ ቪዲዮዎቹን አይታችሁ የአዶናይ ቪዲዮዎች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ። ነው እኔ ትናንትና አካውንቴን ዲአክቲቬት አድርጌው ነበር። ምክንያቱም እባክህ ዲአክቲቬት አድርገው ባን ሊሆንብህ ይችላል ይህ ቲክቶክ አካውንት ተብዬ ማለት ነው። እውነታቸው ነው፣ ውሸት አይደለም። አሁንም ይህ አካውንት ባን ሊሆን ይችላል። ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃ ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግ ይሻለኛል። ኦኬ ሶ ልንገራችሁ አሁን እየደረሰብኝ ያለው ነገር እንዳለ ቪዲዮዎቼ እየወረዱ ናቸው። ቫዮሌሽን እያለ ያለ ምንም ጥፋት እንደዚህ ቁጭ ብዬ እናንተን እየመከርኳችሁ እንዴ ነው ቫዮሌሽን ሊሆን የሚችለው? ዲሲ ገብቻለሁ ብዬ እያልኩኝ እንዴ ነው ቫዮሌሽን ሊሆን የሚችለው? እንዴ ሰው እየሰደብኩ ነው? ሰው እየመታው ነው ወይ? ምን አይነት ስህተት ነው ያጠፋሁት? አይ ዶንት አንደርስታንድ። ሙዚቃ የለ ኮፒራይት እንዳትሉ እኔ ነኝ እንትኑ ችግሩ እዚህ ጋር ያለው ወይስ ምንድን ነው? and I believe በጣም ብዙ ሰዎች ኮኦርዲኔትድ የሆነ ሪፖርት እያደረጉ ነው ያሉት ቲክቶክ አካውንቴ ላይ ማለት ነው። ስለዚህ አሁን ያለንበት ደረጃ ጋይስ ኦፍ ኮርስ ሊያቆሙኝ አልቻሉም። በጣም ብዙ ሰዎች በሪፖርት ከሆነ በጣም ብዙ ሰዎች ሊያቆሙኝ አልቻሉም። አሁን ግን እያቆሙኝ ነው ያሉት በዚህ አካውንት። በሌላ አካውንት እመጣላችኋለሁ፣ ችግር የለውም። ግን ይህ እድል ተጠቅመን ማለት ነው ኢንተርናሽናል የምንሆንበት ሰዓት አሁን ነው። ሲሪየስሊ ነው የምላችሁ። ዲላን ፔጅ ቪዲዮ ሰርቼለታለሁ፣ ለቲክቶክ ቪዲዮ ሰርቻለሁ። ዛሬ ቬሪፋይ ማስደረግ አለብኝ ቲክቶክ አካውንቴ። ይህ አካውንት የኢትዮጵያ አካውንት ነው፣ ወዴትም ሊንቀሳቀስ አይችልም። እኔ ደግሞ ባለኝ አቅም ተጠቅሜ ባለኝ የቋንቋ እውቀት ተጠቅሜ ያለችኝ የቋንቋ እውቀት ተጠቅሜ የቲክቶክ አካውንት ማዳን እፈልጋለሁ። ስለዚህ እናንተ ደግሞ እንድታግዙኝ የምፈልገው ሁላችንም ተሰብስበን አሁን ወደ ቲክቶክ አካውንት እንሄዳለን። ወደ የቲክቶክ ሲኢኦ ታግ አድርጓለሁ ከዚህ በታች ወደ እሱ እንሄዳለን። ወደ ዲላን ፔጅ እንሄዳለን። ሁላችንም ኮሜንታቸው ላይ ገብተን ማለት ነው የኔ አካውንት ታግ እናድርገው። ፕሊዝ ቢ ቮይስ ፎር አዶናይ። ሁላችንም ብንቅርቅርቅርቅር እናድርገው። በቃ ሊትራሊ ነው የምላችሁ። ኮሜንታቸው ላይ ገብተን እሱ ብቻ እንዲያዩ እናድርግ። በቃ ኮሜንታቸው ላይ ነው የምናጨናንቀው። ይህ አካውንት ባንድ ቢሆንም አይ ዶንት ኬር፣ በራሳቸው እንደሚይዙት እርግጠኛ ነኝ። ዛሬ ግን ይህ አካውንት ቬሪፋይ አስደርጌ መመለስ አለብኝ። ትልቅ ታሪክ መስራት አለብኝ። I don't care bro, I'm tired man. Hello Dilan Page, my name is Adonai. I am a content creator from Ethiopia with around 5.4 million followers, and I am reaching out to you with respect and hope that you might be able to help me. First, I want to say that I really appreciate the work you do. You built a platform where you speak about things that matter and you help creators and people around the world get attention for issues that deserve to be heard. Right now, I'm facing such a serious issue with my TikTok account. Over the past weeks, a large number of my videos have been removed for community guideline violations, including videos where I'm simply sitting down and speaking calmly to my audience. Like this. These videos are not harmful. They are messages where I try to support people, uplift them, and help them through
their struggles. My account has 5.4 million followers and a large community that depends on the messages I share. Many of them come to my page for encouragement, healing, and motivation. From my perspective, it feels like my account might be experiencing mass reporting where people are abusing the system to get my videos removed. The reason I'm reaching out to you, Dylan, is because your voice carries weight on this platform. I'm not asking for anything unfair. I'm simply asking for a fair manual review of my account so that TikTok can see what is really happening. Many people in Ethiopia follow your work, and they would never expect someone like you to speak up for one of their creators. But if you did, it would honestly mean a lot to us. If you're willing, I would really appreciate if you could either make a video about this issue or help connect me to someone at TikTok who can review my situation properly. Right now, I'm honestly confused and trying to figure out what to do next. If you see this, Dylan, please feel free to reach out to me in the messages. I would be grateful just to have a conversation and explain what's happening. Thank you for everything you do for creators around the world, and thank you for taking the time to listen. We love you, Dylan. ጋይስ እንግዲህ አሁን ወደዚህ ስመጣ በጣም ደብሮኝ ነው። የቲክቶክ አካውንት በብዙ ፈተና እያለፈ ነው ያለው። ኦልራይት ከዚህ በፊት አንድ ቪዲዮ በእንግሊዝ ሰርቻለሁ ለቲክቶክ ሲኢኦ እና ለቲክቶክ ቲም ማለት ነው መልእክት እያስተላለፍኩኝ አካውንቴ ላይ ምን እየደረሰ እንደሆነ ትናንትና የለቀኳቸው ቪዲዮዎች በአጠቃላይ ቫዮሌሽን ብለው ወርደውብኛል ማለት ነው። እና ምን እየተፈጠረ እንዳለ አላውቅም። ሰው በእንግሊሽ አድርጌ ቲክቶክ ቪዲዮዎች እየሰራ ነው ያለሁት። አንደኛ ለቲክቶክ ሲኢኦ እና ሊደርሺፕ እና ቲም እንዲደርስ፣ ከዛ ደግሞ ለዲላን ፔጅ ደግሞ አሁን ከዚህ ቀጥሎ በእንግሊሽ ቪዲዮ ሰራለሁ። አንድ ነገር እንድታደርጉልኝ ይፈልጋለሁ። 444 ፋሚሊ ወደ ዲላን ፔጅ አካውንት በመሄድ ኮሜንቱ ላይ እንዳለ ማለት ነው ቀውጤ እንድታደርጉ ትፈልጋለሁ። ጋይስ ምን እየተፈጠረ እንዳለ እንድትነግሩ ትፈልጋለሁ። ከዛ ደግሞ ያ የእንግሊሽ ቪዲዮ ሄዶም እንዲያየው እንድታደርጉልኝ ይፈልጋለሁ። ከዛ በራሱ አካውንት ቪዲዮ እንዲሰራ ማለት ነው በእንግሊሽ ቪዲዮ እንዲሰራ ማስተማር ካለበት እኔን እያስተማረ ወይም ደግሞ ለቲክቶክ ደግሞ በደንብ ለብዙ ሰዎች እያጋራ ምን እያጋጠመኝ እንደሆነ እንዲታወቅ ማለት ነውና ጋይስ ዲላን ፔጅ አካውንት ላይ በመሄድ ኮሜንት ላይ ጻፉለት። እስኪ ቀውጤ እናድርገው። ሌላ ኮሜንት እንዳያይ እናድርገው። ቀውጤ እናድርገው። ሁሉም ቪዲዮዎች ላይ እየገባን ኮሜንት እናድርግ። ፕሊዝ ቢ ቮይስ ፎር ብላችሁ የኔ አካውንት ታግ አድርጉለት። አዶናይ ማዳ 444 የሚለው ማለት ነው። የአካውንት ከመጥፋቱ በፊት ማለት ነው። እወዳችኋለሁ። Hello TikTok team and leadership. This may be my last video on this TikTok account. My name is Adonai. I'm a content creator with over 5.4 million followers on this platform. Today I am making this video with respect, honesty and concern. Over the past period, my account has received an unusual and overwhelming number of community guideline violations, resulting in many of my videos being removed. Some of this removal involved videos where I'm simply sitting down and speaking calmly to my audience about life, growth, healing and personal experiences. When a video of someone sitting down speaking with love, patience and guidance gets labeled as a community guideline violation, it raises a serious question about the accuracy of the reports and moderation system. TikTok is not just an entertainment for me. For millions of people who follow me, TikTok is a place where they come to feel understood, encouraged and supported. My platform has become a space where people share their struggles, find motivation and feel less alone in their lives. Because of that, the recent wave of removals has been extremely concerning. From my perspective, it appears that my account may be experiencing coordinated mass reporting, where individuals are abusing the reporting system to trigger automated moderation actions. At the level of influence and audience that my account has reached, I understand that criticism and attention will come with it. I accept that responsibility. However, I believe that creators at this level deserve fair moderation and manual human review, especially when automated systems may be triggered unfairly. This platform has allowed me to connect with millions of people around the world, and I have always tried to use that influence responsibly, respectfully, and positively. Today, I am respectfully requesting two things from TikTok leadership. First, a full manual review of my account and recent content removals to determine whether these actions were triggered by mass reporting or automated moderation errors. Second, consideration for account verification, which would help establish authenticity and reduce the risk of bad actors manipulating the reporting system against legitimate creators. This is not just about me. This is about ensuring that creators who use this platform to educate, uplift, and positively influence others are treated fairly by the system. To the TikTok team and leadership, I believe in this platform and the community we have built here. That is why I'm speaking up. And to my supporters and followers who see this video, if my content has ever helped you, encouraged you, or made you feel less alone, I invite you to respectfully share your voice in the comments so that TikTok leadership can see how much this community means to people. Thank you to everyone who continues to support the positive use of this platform, and thank you to the TikTok team for taking the time to review this video. Thank you. But I took the chance on covered in bruises. Now I get afraid thinking about the way it was. Wonder if you moved on, why I can't give you up. Do you feel the same?
Hello Dylan Page, how are you? My name is Adonai. I am the winner of TikTok Award of 2025. I won 4 awards from TikTok, matter of fact. And I'm facing a big issue at the moment, and it seems like my videos are being mass reported because just me sitting down and speaking with no music, no cursing words, and nothing that would trigger TikTok to remove my video, it's being flagged as a dangerous activity and community guideline violation. I don't understand this. I am confused and lost, and I know you've been through the same problem, and I think your issue is because you've connected to a Wi-Fi that has some issue. Mine is not that. That is not the issue. My videos are being down consistently, and I don't know what's going on, and I need your help, and I would really love it if you can message me or contact me through my email. I have sent you through the messages. Love you, brother. Thank you. ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበረ። ስንት ሰዎች በቀላሉ ማውደም እችል ነበረ። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ። እና ያገኘሁት የደረስኩት ነገር አለ ጋይስ። በጣም ትልቅ ድራማ ነበር የተሰራብን። የጃኒ አካውንት ያ ሁሉ በደል የደረሰበት የኔም አለ እና ብዙ ቲክቶከሮች ደግሞ በደል የደረሰባቸው አሉ። ለምን እንደሆነ አሁን ደርሰንበታል። መጣንላችሁ። ቻው። እሱ አንድ መልስ ለኛ ሳይመልስ ታተፍተፍ እያለ ነው። ይመቸው። በቃ we got respect hands up አድርገህ ሪስፔክት አድርገህ ሙቭ ኦን ማድረግ። ሌላው ቁጭ ብሎ ቁማር ነው የሚጮትበት ላይ ከጧት እስከ ማታ ቁማር ነው የሚጮትባችሁ። በቃ ስለዚህ ንቃ። ብርሌ ከነቃ አሁንም ንቃ። ዌልካም ቱ ስቴት ብለናል። እግዚአብሔር አምላክ አሁንም ያሰቡን ያሳካለት። ይሄ ልጅ ጎሉን አሳክቶ ወደ ሀገሩ እንዲመለስ ያድርገው። ግላምዬ ቴንክ ዩ አም ጀስት ሴይንግ ነጋ ሄዶን ኤኒባዲ እኔ ለራሴ ነው። እኔ የሰራሁትን ነው ራሴ የማጭደው። ሰው የዘራውን ነው የሚያጭደው። የቲክታክ ኢየሱስ ክርስቶስ ላይ ቲክታክ ላይ ኢየሱስ ክርስቶስ የለም። ቲክታክ ላይ መድኃኒዓለም የለም። ቲክታክ ላይ አላህ የለም። አላህ ሪል ላይፍ ላይ ነው ያለው። አባት ይሄን ዌል ሼር ሶ ይበረብልኝ። እኛ ምቀኝነት የለብንም። አሁንም ዌልካም ብለናል። አሜሪካ ድረስ መጥቷል። ዌልካም ቱ አሜሪካ፣ ዌልካም ቱ ዲሲ ማንገ ዱ ዩ ቲንክ ሪስፔክትድ። ያለፈ ነገር አልፏል። ሰፖርት ማድረግ የምትፈልጉ ሄዳችሁ ሰፖርት አድርጉት። በቃ አለፈ እኮ። እኔ እኮ ባለፈው የተናደድኩበት ሰግጥ ስላለ ነው። በቃ ሌላ ነገር አልኩ አይደለም። ማጥያ ሰጥቶ አይደለም። ታስድ አለፈ። ድሮ ያጠፋውን አሁን በኑሮ እየካሰ ነው። ድሮ ያጠፋውን ነገር ጥሩ ነገር በመስራት መካስ ከቻልክ ያስግሽ። ሊናዬ ቴንክ ዩ ማሪ፣ በእውነት ጀግና ነው። እኔ ድሮ ትዝ ያላለኝ ነገር ኃጢአት የሰራነውን ሁሉ ጥሩ ነገር በመስራት መካስ ትችላለህ። ድሮ ባለጌ ከነበርክ አሁን ጥሩ ነገር በመስራት ጨዋ መሆን ትችላለህ። ደግ ሰው መሆን ትችላለህ። እግዚአብሔር ሰው ላይ ቂም አይዝም። አላህ ቂም አይዝም ሰው ላይ እኮ ጋይስ፣ ማን አይዝብንም መቼም። ሂውዬ ቴንክ ዩ አም ጀስት ሴይንግ በቃ ላይክ። ስለዚህ አሁንም ቢሆን የምናገረው ነገር ጋድ ብሌስ ዲስ ኔገ አሆፕ እግዚአብሔር አምላክ ያሰቡን አሳክቶለት የአንድም የአምስትም የአስር ሰውም ሆነ ወረብር ፋክ ነምበር ኢዝ ኪድስ መታከም ከቻሉ ሴቭ መደረግ ከቻሉ አሁን ጊቭ ፋክ። አዳሚ ጌም ላይ መተ እዚህ ጋር ለጌም እዚህ እየተጫወተ መተ ጨላን ተረጨ ለዲ ዞር ብሎ ለማይ ህዝብ ጋይስ ምን ነው አንናገርም? ያኔ ዛሬ ጌም አለኝ እያለ ሁሉም በሳምንት 2 ቀን ጌም እያደረገ ጨላን ሲፈልጥ አትናገርም? የማይመለስ ጨላን ነው የሚሄዱ። አሁን ሁሉ ተሰደነ ይሄ ልጅ አንድ ሰው ረዳሉ ያለ ግማሹን ይሰደውና ግማሹን ወርዶ አም ስቲል ሰፖርት ያነክ ግማሹን ሸዋሸዋ ሰርቶ ግማሹን ቢረዳበት ሰፖርት አድርጓል። አትሊስት ይሄ የሰው ህይወት አትርፏል። አም ጀስት ሴይንግ ብሮ ላይክ እውነቱን እናገር ከተባለ that's all reality is። ስለዚህ አሪ በርቅና ብዙ አይጨቀጭቃችሁም። ፍራይዴ ነው ዛሬ you know what I'm saying happy friday። እኔም ወደዛ ስል ነበረ በአካል ባገኘው እኔም WhatsApp ነው ማረቀው። ምንም እኛ ጋር ጥላቻ የለም ጋይስ። አይዲያ መቃ አሜሪካን ሀገር ዲሞክራትና ሪፐብሊካን የየራሳቸው እንትን አላቸው፣ የየራሳቸው አጀንዳ አላቸው። አይዋደዱም። ወን ካምስ አሜሪካ ግን ሁለቱም ጆይን አድርገው ይሰራሉ። what do you think will learn that shit? ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት አድርገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል? ራስ መልሱ አይቻልም ነው። ተሙ እንዴት ናችሁ? አይ ሪሊ አፕሪሺየት ተሙ ይህን ጥያቄ ስላነሳ። እንደዚህ ግልጸኝነትን መፈለግ ምንም ችግር የለውም፣ ከምንም ጋር አይገናኝም። እና ፖለቲከኞች ቁጭ ብለው ግፋ በለው ብለው ድሃው እንደሚያስጨርሱ ታውቃላችሁ። እኛም የምንደግፈውን ሰው መደገፋችንን ብቻ ሳይሆን አንዳንድ ነገሮችን ቀደም ብለን ማየት ያስፈልጋል። ለምን ጥሩ የሚሰራው ሰውዬ ከሆነ ነገር ጋር አጋጭተ ነው ገፍተን እስከ መጨረሻ እንዳይሰራ ልናደርገው እንችላለን። ይሄ የግለሰብ እርዳታ አይደለም፣ የሀገር እርዳታ ነው። ሁላችንንም የሚመለከት ነው፣ ግዴታ አለብን። ስለዚህ ተሙ ያነሳው ጥያቄ አለመመለስ ብቻ ሳይሆን ከባዲ ላንጉዌጁ እንደተረዳሁት ሰዎቹ ኦፌንድድ ሆነዋል። ለምንድነው ኦፌንድድ የሆኑት? ምክንያት የላቸውም፣ መልስ የላቸውም። ስለዚህ ኮንፍሊክት ኦፍ ኢንትረስት አለው መልሱ። የግል ጥቅም ከሙያ ኃላፊነት ጋር ሲጋጭ እንደማለት ነው። ይሄኛው ፕሮፊት ሜከር ነው፣ ይሄኛው ደግሞ ለእርዳታ የተቋቋመ ድርጅት ነው።
በወንጀል ማስጠየቅ ብቻ ሳይሆን ወንጀልም ነው፣ ፍራውን ነው። በቃ በአንድ ሰው ስም ያለ ነው ከዚህኛው ወጥቶ ወደዚህኛው የሚገባበት ምንም አይነት ምክንያት የለም። ያነሳው ጥያቄ አሁንም ግልጽ መሆን መቻል አለበት። ትክክለኛ ጥያቄ ነው ብዬ ነው የማስበው እኔ።